ክቡራን የቻናላችን ቤተሰቦች ባለፈው ዝግጅታችን የነጩ ቤተ መንግስት ነጭ እውነት እንዲሁም የአንድ መዳፍ ስር ጦርነት በሚል ርዕስ አንድ ሰፋ ያለ ትንተና ወደ እናንተ አድርሰን ነበር። ከዚያ ተቆርጦ የቀረውን ታሪክ ክፍል 2 በሚል ይዘንላችሁ ቀርበናልና አብራችሁን ሁኑ። ዓለማችን ተጠቅልላ በአንድ መዳፍ ስር እንድትሆን እየተደረገች ነው። ይህም የሚሆነውና እየሆነ ያለው በምድራዊው ጥበብ ነው። ይህ መሰሉ ምድራዊ ጥበብና ሁሉን እንዲጠቀልሉ የማድረጊያ ዘዴ ሕያው ጥበብ አይደለም፣ ጠፊ ጥበብ ነው። ከነስሙ አርቲፊሻል ነው። በሰው ልጅ እይታ ግን ጥበብ ተብሎ ሲደነቅ ልናይና ልንሰማ እንችላለን። የምድር ኃያል እንዲሆኑ ያስቻላቸው የየዘርፉ ጥበብ ወይም ረቂቅ ቴክኖሎጂ ምድራዊ እንጂ ሰማያዊ ጥበብ አይደለም። ሰማያዊ ጥበብ ሕያው ጥበብ ነውና፣ ምድራዊ ጥበብ ሁሉ ደግሞ መጥፊያ። ነገር ግን ኃያላንን ለሚሉት ለአስፈጻሚዎቹ ሰው ራሱ በሰራው ይጠፋ ዘንድ በጥበብ ስም ጠቅልሎ የማስካጃ እምቢባዮችን የማስወገጃ ጥበብን ገልጦ የረቂቅ ቴክኖሎጂ ባለቤት እንዲሆኑ አድርጓል። ይህን ሲያደርግም እንደሚባለው ሰውን ለማሰልጠን ሳይሆን ለማሰይጠንና ለማጥፋት ለማጠፋፋት ነው። ምድራዊ ጥበብ ሄዶ ሄዶ መቋጫው ጥፋት ነው። እልፍ ሲል አጥፍቶ መጥፋት። የምድር ጥበብ ምድራዊ ጥበብ ምንድን ነው? ረቂቅ ቴክኖሎጂ ነው። ከምድር የኃይል ምንጮች የሚገኝ ሰው ሰራሽ ጥበብ። ይህንን ተጠቅሞ ነው ወደ ማጠፋፋት አጀንዳው የሚያልፈው። ምድርንም ከነ ሁለንተናዋ በቁጥጥር ስር አድርጎ ለአጭር ጊዜ የሚገዛበት ዘዴ ይመሰሉ ሕያው ያልሆነ ቴክኖሎጂያዊ ጥበብ ነው። ጠቅልሎ የመግዣ የማስካጃ መንገዱ ሁሉ በዚህ ክብ ውስጥ የሚጠቃለል ነው። ዓለማችን የነ ኤለን መስክ፣ የነ ሮስቻይልድ ቤተሰብ፣ የነ ሮክፌለር ቤተሰብ፣ የነ ቢል ጌትስ ወዘተ የውስን ባለሀብቶች የግል ንብረት ሆናለች። ሁሉ ነገሯን ወስደዋል። ቀሪውንም በመጠቅለል ላይ ናቸው። ቢል ጌትስ ብቻውን ከማይክሮሶፍት እስከ ዓለማችን የምግብ ዘሮች ድረስ በሞንሳንቶ በኩል ጠቅልሎ የያዘና ያሻውን ማድረግ የሚችል የምድራችን ባለሀብት ነው። እነ ሮዝቻይልድስ የዓለምን ገንዘብ ጠቅልለው ይዘዋል። እነ ኤለን መስክ የቴክኖሎጂውንና የኃይል ምንጩን በመጠቅለል ላይ ይገኛሉ። ምድርን ተቆጣጥረናል፣ የቀረን ማርስ ነው እያሉ በዚህ አጭርና በሞት በሚደመደም ሕይወታቸው እየዛቱ ነው። ምናልባት ይህ ጥቅለላ ለአገልጋያቸው እንጂ ለነሱ እንደማይጠቅም የሚረዱት ዘግይተው ሲኦል ውስጥ ሲገናኙ ይሆናል። ብቻ ግን ከነሱ ጀርባ ሌላ እኩይ መንፈሳዊ ኃይል አለ። እነርሱ አስፈጻሚዎች ናቸው። ጥበብ ምንድን ነው? ቴክኖሎጂ ነው። ዛሬ ኢራንና እስራኤል ወይም አሜሪካ በሚሳኤልና በሮኬት ሲዋጉ በምድር ውስጥ ባንከሮች፣ ባለስልጣናትና መሪዎች ተሰብስበው ሲወያዩ ያሉበት ድረስ ሄዶ ለይቶ የሚመታ መሳሪያ በበርካታ ሀያል አገሮች እጅ ይገኛልና ብዙዎች የሚያስቡት የመሳሪያውን ኃይልና የርቀት መጠኑን ታርጌቱን ከማድነቅ ጋር በተያያዘ ነው። ነገር ግን ለይቶ መቼው መሳሪያው ይሁን እንጂ ዋናው የማጥቂያ ወጥመድ ቀድሞ የተዘረጋው ቴክኖሎጂ ነው። ያስካለ ድረስ ሁሉንም አይነት ዘመናዊ መሳሪያም ሆነ ዲጂታላዊ ዘዴ ያለው የማጥቂያ ቁስ ሁሉ በቀላሉ ጥቅም ላይ መዋል የሚችል ነው። ቴክኖሎጂው የታዘዘውን ጥቃት በቀጥታ ይፈጽማል። ዲጂታላዊ ቁጥጥሩ ሲጠብቅና ተግባራዊ ሲሆን ደግሞ ግለሰቦችንም በቅንጣቷ የቢምቢ ንድፈት ማጥፋት ቀላል የሆነበት ዘመን ነው። ስልክህን ይዘህ እየተንቀሳቀስክ ስዊች ኦፍ አድርገህ የምታመልጠው ጠላት የለም። ወንዝ ውስጥ ወርውረህ ልትሰወር አትችልም። ዲጂታል አይዲህን ወርውረህ ባዶ ኪስህን ብትሮጥ ብትሸሸግ የትም አታመልጥም። በዲጂታል ዓለም ማንም ሊያመልጥ አይችልም። ቀድመህ ተመዝግበሃል። ባርኮድህ ተናቦ አልቋል። የሃርድዌር ዝርጋታው የሳተላይት ትስስሩ ተጠናቋል። ስለዚህ የአይን አሻራ ከሰጠህ በቂ ነው። የዚህን አይን አሻራ ባለቤት ፈልገህ ምታ የሚባል ታዛዥ ረቂቅ ቁስ ያዘጋጁ ናቸው። ሃርድዌሩም ሶፍትዌሩም በእጃቸው ነው ሲባል በግልጽ ምሳሌ ትረዱት ዘንድ ነው። በእርግጥም እንደዚያ ነው። ምድራችን በሳተላይት ጨረር ተሳስራለች ሲባል ምን ማለት እንደሆነ ግልጽ ሊሆንልን ይገባል። እናም ቴክኖሎጂ ዓለምን ከነ ሁለንተናዋ ይቆጣጠራል። የዲጂታል ዓለም ሁሉን ያደርጋል።
ኒውክሌር በሉት ሮኬት፣ ሚሳኤል በሉት ሌላ፣ ሁሉም በዲጂታላዊ የቁጥር ስርዓትና በጂፒኤስ ቴክኖሎጂ የሚመራ ነው። ኒውክሌሩን የፈጠረው ኃይል የኒውክሌሩን ቁልፍ የፈጠረው የቴክኖሎጂ ዝርጋታው ነው። ኒውክሌሩ ራሱ በቴክኖሎጂ አማካኝነት የሚተኮስ ነው። በቀላሉ የሚላክ ነው። ዋናው ቴክኖሎጂው ነው። ያ ቴክኖሎጂ ተዘርግቷል። መፈጸሚያ ስርዓቱ ቀድሞ ባይዘረጋ፣ ቀድሞ ነገር ባልታዘዘ፣ ባልተተኮሰ ነበር። ቴክኖሎጂ ዲጂታላዊ ዓለም የሚባለው ይህንን መሰል የውድመት መሳሪያዎችንም ጥቅም ላይ ማዋልን ያካተተ ነው። ስለዚህ ቴክኖሎጂ የእምቢ ባዮች መወገጃ መሳሪያም ሆኖ ያገለግላል። ዛሬ የምናየውን እምቢ ባይ መንግስታትን አድኖ መምታትና ወሳኝ ተቋማትን ለይቶ ማጥቃትን አብዛኛው ተንታኝ የሰዎች የስለላ ውጤት ያደርገዋል። ለምሳሌ ሰሞነኛውን የአያቶላ አሊ ሐሚኒንና የባለስልጣኖቻቸውን ግድያ ብንወስድ በብዙዎች ሲወደስ የሰማ ነው ሞሳድ ነው። በእርግጥ ሞሳድ በታሪኩ የሚደነቅ የስለላ ተቋም ነውና ያንን የቀድሞ ታሪክ መሰረት በማድረግ ሞሳድ ያሉበትን ቀድሞ አውቆ አስመታቸው ቢባል አሳማኝ ነውና እንደዚያ ይላሉ። ሌሎች ከደህንነቶች ውስጥ የደህንነት መሪው ሳይቀር የሞሳድ አባል ስለሆነ መረጃውን ቀድሞ ሰጥቶ አስመታቸው ይላል። ይህ መሰሉ በሰው ኃይል የሚደረግ ስለላ ለቀድሞው ኋላ ቀር ዓለም እንጂ ለዚህ ዘመን የሚሰራና እምብዛም ጥቅም የሚሰጥ አይደለም። ምክንያቱም ቀድሞ የተዘረጋው ቴክኖሎጂ ከሞሳድ ከመብለጥ አልፎ ሞሳድን የሚያስንቅና የሚያስረሳ ረቂቅ ስራ በመስራት ላይ ስለሆነ ነው። የሰዎች ስለላ ከቴክኖሎጂው ልቆ ስለማይገኝ ነው። አያቶላ አሊ ሐሚኒም ሆኑ ሌሎች የዚህ መሰሉ ጥቃት ሰለባ የሚሆኑ እምቢባይ መሪዎች ቀድሞ በተዘረጋው ቴክኖሎጂ አማካኝነት ሁሉ ነገራቸው ቀድሞ ተጠምዷል። እንቅስቃሴያቸው በቀላሉ ይታወቃል። አንድን ሰው ማደን ካስፈለገ ቀድሞ በተዘረጋው ቴክኖሎጂ አማካኝነት ማደንና ያለበትን ትክክለኛ ቦታ ማወቅ የሚቻልበት ዘዴ ነው። በሃርድዌርም በሶፍትዌርም በፈጣን የሳተላይት ጨረር መልክም ሲዘረጋ የኖረው አሻራና ፊት ማንበብ የሚችሉ ቴክኖሎጂዎች ናቸው ሲዘረጉ የኖሩት። ድምፅን አስሶ የማግኘት ቴክኖሎጂም አለ። ኢሜል ያልተጠቀመ፣ ተንቀሳቃሽ ስልክ ያልያዘ፣ የእጅ አሻራው በአንድ መዳፍ ስር ያልወደቀበት መሪም ሆነ ተመሪ ህዝብ የለም። ለጊዜው ለጥንቃቄ ስልኩን ቢጥል፣ ሲም ካርድ ባይዝ፣ ቀድሞ በነካው ነገር ሁሉ ማንም ሰው በቀላሉ ሊጠመድ የሚችልበት ዘመን ላይ ነው ያለነው። ይህ የሆነው ቀድሞ በተዘረጋው ቴክኖሎጂ አማካኝነት ነው። ወደ አንድ መዳፍ ስር ሁሉም እንዲካተት በሚል የተዘረጋ ረቂቅ ጥበብ። ቴክኖሎጂ የመጣው የሰው ልጅ አጋዥ ሆኖ ነው ወይም መስሎ ነው የተጀመረው። ዛሬ ግን ሰዎች የቴክኖሎጂ አጋዥ እንጂ በቴክኖሎጂ ታጋዥ አይደሉም። ነገር እያበቃ ነው። የአስተሳሰብ አድማሳችንን ማስፋት ያለብን ጊዜ ላይ ነው ያለነው። ቢያንስ ምን እየተካሄደ እንዳለና ወዴት እየተሄደ እንዳለ መገንዘብ ያስፈልገናል። እየተካሄደ ያለው በእርግጥ መንፈሳዊ ጦርነት ነው። መንፈሳዊ ጦርነት የሚመከተው ደግሞ በመንፈሳዊ ኃይልና በመንፈሳዊ ቃል ብቻ ነው። መጋደላችን ከደግምና ከስጋ ጋር አይደለምና እንዲል ሕያው ቃሉ ንቁ፣ አስተውሉ። በአጠቃላይ ስለ ቴክኖሎጂ፣ ስለ ገንዘብ ስርዓትና ስለ ረቂቁ ዲጂታላዊ አሰራር፣ ስለ አጠቃለሉ ከሰዎች መሰረታዊ ፍላጎት ከምግብና ውሃ እስከ ቤት ካርታ፣ ከኃይል ምንጭ እስከ ዘረመል ድረስ እንዴት ተጠቅልሎ ወደ አንድ መዳፍ ስር እየገባ እንዳለ ለመረዳት በእነዚህ ጉዳዮች ዙሪያ ረቂቅ ዝርዝር መረጃዎችን የያዘውን የሳጥናኤል ጎል ኢትዮጵያን እንድታነቡ እንመክራለን። በተለይ ቁጥር 5 መጽሐፍ ባያመልጣችሁ መልካም ነው። ሰዎች ዕውቀት የሚለዋወጡበት BBI ብሬን ቱ ብሬን ቺፕ እንዳለ የምናውቀው ስንቶቻችን ነን? እሱ ላይ ደርሰናል። ብዙ ነገር ታውቁበታላችሁ፣ ብዙ ነገር ትረዱበታላችሁ ብለን እናስባለንና አንብቡት የሚለው ምክራችን ነው። ሊንኩን ከስር አስቀምጠንላችኋል። ለዛሬ አበቃን። ሰላም ሁኑ።